እኔ እንዳንተ እጄ የበዛበት ወንድ በቃ ያቅለሽልሽኛል፣ ይጣላኛል። ውጣልኝ። ያቅለሽልሽሻል? ውጣ እንዴ አንተ ውጣልኝ፣ ወደዛ ውጣ። ህይወት ጨዋታ ነው። ብታሸንፍም ብትሸነፍም ትሞታለህ። ጃስ ቆየሁብሽ የኔ ቆንጆ። ምን ነው ሲጀመር አታፈቅረኝም? ምን ያህል እንደማፈቅርሽ ታውቂያለሽ? ምን ያህል ነው የምታፈቅረኝ? ዓለም ላይ ብዙ አፍቃሪ ካለሽ አንዱ እኔ ነኝ። ኦ ዓለም ላይ አንድ አፍቃሪ ካለሽም እንዳትረሽ አንዱ እኔ ነኝ። ዓለም ላይ ምንም አፍቃሪ ከሌለሽ እንዳትረሽ እኔ በህይወት የለውም ማለት ነው። ኢክሩ ኢሳምን አላጣችው፣ ኢሳም ግን ኢክሩን አጥቷታል። ምክንያቱም እንደ ኢክራም ሴት አያገኝም። የምሬን ነው የምላችሁ። ኢክራም ግን ከኢሳም የተሻለ ወንድ እንደምታገባ እርግጠኛ ነኝ። ምክንያቱም የስራ ሰው ናት፣ ታታሪ ናት፣ ጸባይ አላት፣ ስርዓት አላት፣ በዛ ላይ ደግሞ ጎበዝ ናት፣ በዛ ላይ ቆንጅዬ ናት። ከኢሳም የተሻለ ወንድ ልጅ ታገባለች። ኢሳም ግን ቆንጆ ሴት ሊያቅፍ ይችላል፣ ቆንጆ ሴት ሊያገባ ይችላል። ግን እንደ ኢክራም ታታሪ ጎበዝ ጨዋ ሴት ግን አያገኝም በፍጹም ማለት ነው። የምሬን ነው የምላችሁ። እና እንደው ሚዲያ ላይ ማለት ነው ካያችሁ ታዋቂ ከሚባሉ ቲክቶከሮችም ሆነ ዩቲዩበሮችም ሆነ እና ዓለማዊ ነገር ላይ ከሚሰሩ ሃይማኖታዊ አይደለም እንደ ኢክራም ጨዋ ሴት አለ? እስኪ አምጡልኝ። የምር እንደ ኢክራም ጨዋ ሴት አለ የምትሉ አምጡልኝ። ዓለማዊ ነገር ላይ ማለት ነው፣ ሃይማኖታዊ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ። ባላችሁበት ቦታ ሁሉ አላህ ሱብሃነሁ ወተዓላ ይጠብቃችሁ። ዛሬም በድጋሚ መጥቻለሁ ማለት ነው። የኢክራም አክሽን በጣም እያሳቀኝ ነው። ያኔ የተቆራረጠ ቪዲዮ ይዤላችሁ በመጣው ሁኔታው እያሳቀኝ ነውና ጎበዝ ናት። በነገራችን ላይ ለቤተሰቦቿ ያላት ክብር ከዚህ በፊት አይታችኋል። ከዛሬ 3 ወር በፊት ምናምን ካናዳ ባል መጥቶላት ኢሳም እንዳስቀራት ምናምን ከዛው የአባቷን ፍቃድ እንዴት አድርጋ እንደምትጠይቅ ኢሳም ደግሞ ማለት ነው ያንዴ ድራማ ነበር እንደ መሰራው አውቀክ ማለት ነው። አሁን እኔና እሷ ከተለያየን 1 አመት ሆኗል ያልከው ማለት ነው። ባለፈው ራሱ የሆነ ማን ነበር ኢንተርቪው ላይ ስትደረግ አሁን ላይ እኔ ህይወቴ ላይ ምንም አይነት ሴት የለችም እያልከ ነበርና በጣም ገርማኛል። እዛም ፌስቡክ ላይ ግን ጽፌልሃለሁ የፈለገ ነገር ቢሆን እኮ ጊዜዋን ወስደሃል፣ እድሜዋን ወስደሃል እንዴ አሁን ላይ አድርገ ምንም ሴት የለችም ህይወቴ ላይ ስትል አይደብርህም እንዴ? እህትክን ብትሆንስ? ምክንያቱም ላታገባት ይሄንን ሁላ ጊዜ ከሷ ጋር መሆን፣ ይሄንን ሁላ ጊዜ ተስፋ መስጠት የምር ይደብራልና በነገራችን ላይ ኢክራምን አጣት እንጂ ኢክራም አላጣችህም። ምክንያቱም ቆንጆ ሴቶችን ከኢክራም የተሻሉ ልታገኝ ትችላለህ፣ ግን እንደ ኢክራም ልባም ሴት አታገኝም የምር። በቃ የሆነ ስርዓት ያላት አክላቋ፣ ለቤተሰቧ ያላት ክብር አይታችኋል። ማለት ከዚህ በፊት የካናዳው ባል መጥቶላት እኔ ከአባቴ ትእዛዝ አልወጣም ስትል ሴት ልጅ እንደዚህ ስትሆን አስተዳደጓን ያሳያል ማለት ነውና ካንተ ጋር ማንም ሴት ስለተላጣጠፈ ምናምን አይደለም። ኢክራም ራሷን አክብራ ካንተ ውጪ ከማን ወንድ ልጅ ጋር እኔ አላየኋትም። ካንተ ከሆነች በኋላ ማለት ነው። ከዛ በፊት አላቅም፣ ግን ሊኖራት ይችላል ላይፍ። ግን ካንተ ጋር ከሆነች እንደውም ወንዶች ይፈሩኛል እስከ ማለት ድረስ ነው። ትዳር አላገባሽም ወይ ራሱ ስትባል እሱ እያለው ወይ እያለች ነበርና በጣም እንደምትወዳት ነበር የምታስመስለው ሲጀምር ማለት ነው። የምር ሴቶች ትክክለኛ የሚፈልጋችሁ ለትዳር የሚፈልጋችሁ ሰው በቃ የምር ቀንም ምንም እንትን አይልበትም። በቃ ወደ ሐላል ነው ሊያስገባችሁ ጥረት የሚያደርገው ማለት። አሁን ኢሳም እኔ እንደተረዳው ለስራ ብቻ ነበር የሚፈልጋት እና በእርግጥ ስጦታ መኪና ምናምን ሰጥቷታል። ያው አብራክ ስራ ሰራች ነው። ማንም ሰው አይደለም አንተ አብራክ የኖረች ይቅርና ማንም ሰው ሊሰጥ የሚችለውን ነገር ነውና ከምንም በላይ ደግሞ ከማቴሪያል ነገር የውስጥ አለ አይደል በቃ ፍላጎቷን አንተ ማግባት እንደምትፈልግ
ያው ታውቃለህ አንተ። ስለዚህ ብታገባ ሲጀመር ጥሩ ጥንዶች ይወጣችኋል ብዬ አስብ ነበርኩኝ፣ ግን ምንም ማድረግ አይቻልም። እና የምር በቃ ክውዬ ምናልባት ይሄ ቪዲዮ የሚደርሰሽ ከሆነ አንቺ ጠንካራ ነሽ፣ ጎበዝ ነሽ። የምር ብዙ ሰዎች ሊያገቡሽ የሚፈልጉ ሰዎች ነሽ እና አላህ ደግሞ ከሚዲያው እንትን ብሎ ወደ ዓለማዊ ብቻ ሳይሆን ወደ ሃይማኖታዊም ይመልስሽ። ሌላ ምንም አይደለም። እና አንዳንዴ በእምነታቸው ጠንካራ ናቸው የምንላቸው ሰዎች ስነ ምግባር ሳይኖራቸው እናያለን። ማለት የሚያስተምሩት ስለ ሃይማኖት ነው፣ የሚያወሩት ስለ ሃይማኖት ነው። ግን ይሆናል አይደል ዲስሪስፔክት በሆነ ንግግር ምናምን መጩ ይሆናል አይደል እንደዛ ነገር ነው። እና አንዳንዴ ደግሞ ሃይማኖታቸው እንትን አይሉም የምንላቸው ሰዎች ደግሞ ስነ ምግባርን ይላበሱታል። እና ከምንም በላይ ደግሞ ለሰው ልጅ ስነ ምግባር አክላቅ ያስፈልገዋል ብዬ አምናለሁ። እና በምንም ትዳርም ላይ ሲጀመር ኢሳም ንቀት አለበት። የሆነ ጉራ ይሆን ንቀቱን አላውቅም፣ የሆነ አላረ ይጎርራል። እንደዛም አይነት ሰው ሲጀመር ያው ህይወት ላይ ማስገባት ጥሩ አይደለም። ግን ከእክራም ብትሆን እክራም ያው ችላክ እስካሁን ስለነበረች ትችልካለች በሚለው ነበር ጉጉታችን የነበረውና ያው ብዙ ኢንተርቪው ላይ ስለሰማነክ ያው ከዚህ በኋላ የምትቀጥሉ አይመስለንም። እና ለማን ብትሆኑ ደስ ይለኛል እውነት ለመናገር ማለት እንደዚህ አብራችሁ አደጋችሁ 4 አመት ማለት ቀላል አይደለም እኮ የምር አይደለም 4 አመት ለሴት ልጅ ማለት ነው። የምር ያለ አግባብ የምታሳልፈው ሳምንት እንኳን ይጎዳታል አይደለም 4 አመት ማለት እሷ ምክንያቱም ተስፋ አድርጋክ ሊሆን ይችላል። ገባ ካረል ትዳሩን መቶላት ምናምን በቃ የሆነ አለ አይደል መልሳታል በብዙ ነገር። እና ያው የባለፈው ፕራንክ ካልሆነ ማለት ነው። እና የዛሬ ቪዲዮ ይሄንን መስል ነበር። ከእክራም ግን ተማሩ ሴቶችዬ፣ የሚፈልጋችሁ ወንድ ልጅ ቀጥታ ሀላል ነው የሚያደርጋችሁ። ገባችሁ አይደል? እና በቃ ሀላል ነው፣ ቀጥታ ቤት ነው የሚሄደው። ቤተሰብ ጋር ሽማግሌ ላክ እያለችው ነበር የሆነ ጊዜ። ብቻ እሱ ቂሪ እኔ ይሻልሻለሁ ምናምን ነበር የሚለው። ግን ከልብ የሚፈልግ ሰው በቃ ቀጥታ ሽማግሌ ልኮ ሀላል ነው የሚያደርጋችሁ። እናንተን ደግሞ አሁን ኢሳም እኔ እንደተረዳሁት በቃ ለስራ እንደሚፈልጋት ነበር። ያው ተሳካለት። ብቻ ነው ምን ልበላችሁና ለማንኛውም ማለት ነው እንደዚህ አትኑ። እክራውን የተሻለ እንደምታገኝ እርግጠኛ ነኝ። እና ሴቶቼ ብዙ ጊዜ በሐራም ነገር የምትቀጥሉ ሰዎች ሀላል ለማድረግ ሀላል ሆን ለማለት ሞክሮ። ዛሬ ቪዲዮ በዚህ ቋጫለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።